ሰላም ክቡራትና ክቡራን ተመልካቾቻችን እንደምን አላችሁልን? ዛሬ የምትገኙት ግሴ 1 2 3 በሚባለው ቤት ላይ ነው የምትገኙት። ዛሬ ውድ እንግዳ ነው ይዤላችሁ የመጣሁት። የሙዚቃ ሰው፣ የጥበብ ደራሲ፣ ያን ማህበር ፕሬዝዳንት እንዲሁም የዓለም ሎሬት ጸጋዬ ገብረመድህን ከሱ ጋርም እድሜው ተቀራራቢነት አላቸው ከጋሽ ሎሬት ጸጋዬ ገብረመድህን ጋር ማለት ነው። አክብረውን እዚህ ስቱዲዮአችን ድረስ እስቲ አዘላብድ ዘላባጅ እስቲ አንዳንዴ ይኸውልህ እዛ በቦምብ ባሩድ አብደህ አትጩህባቸው። ኑሮ ስንቴ ነው አትጩህ የምትባል? አንተ አሰማም ኑሮ አክሽፎ ትመጣለህ። እዚህ በተረጋጋ መንፈስ እንደተረጋጋ ሰው ታወራለህ። ቤተሰቦች እንደምን አላችሁልን? አሁን የምትገኙት ተሙና ግስላው ቤት ውስጥ ነው። እዚህ ቤት ውስጥ የሳቄ ጨዋታ እንዲሁም የቁም ነገር ቤት ነው። ከናንተ ምን አስምሩበት። ከናንተ የሚጠበቀው ክፍያችሁ ሰብስክራይብ በተን መንካት፣ የደወል ምልክቷን መንካትና ላይክ ማድረግ ብቻ ነው። ደረሰኝ ከፈለጋችሁ በውስጥ መስመር አናግሩን። ሶፍት ኮፒም ሆነ ሃርድ ኮፒም በአካል ይዘንላችሁ እንመጣለን። እንደተለመደው በሆዳችን እየደለለች ሁል ጊዜ ስፖንሰር የምትሆንን ማናት? መዲ ፐርፊውም ነው። ካሽ አሰጠንም ግን ገንዘብ አሰጠንም። አንዳንዴ ስንወጣ ጤናፋችሁ ጥሩ እንዲሆን ብላ 2-3 ስፕላሽ እናደርጋለን። ገዝተን እሱ ነው ገዝተን ነፃ የሚባል ነገር የለም። በተጨማሪም በሂፖክሲ ስራዎቿ የምትታወቀው ኢምፖክሲ ነው የሚባለው። ኮንታክት አድርጓት። እኒህን የመሳሰሉ ረከቦቶችን በተመጣጣኝ ዋጋ ማግኘት ትችላላችሁ ትላችኋለች መዲ ፐርፊውም። ከሀገር ውጭ ምንልካለን። ቤተሰቦች እዚህ ዩቲዩብ ቻናል ላይ ንግግር እያበዛችሁ ነው፣ ቪዲዮ ላይ ትቆያላችሁ ለምትሉት ትንሽ ምላሽ እንስጣችሁ ብለን ነው። ይሄኛው ፕሮግራማችን ከዛኛው ለየት የሚያደርገው ፖድካስትም ሪያክሽንም ጭምር ነው። ፖድካስትም እንዴት ነው ሐሳብ የምንሰጥበት እንትን የምናደርግበት ፕሩፍ ሪስሌሽን ናቪጌሽን የምናደርግበት ነው። አንተ ትክክል ነህ። ግን እንኳን ደህና መጣ። በጣም ነው የምወደህ ወንድሜ። ፍራከዛ ከኑሮ ጋር ታገል። ላይክ ያደርጋችሁ ዳይ ወደ ቪዲዮ። ሊፋቱ የደረሱ ሰዎች በምን ምክንያት ትተው ቀድመዋል? አንተ ካረሰው ነካ የነካ ሰው ይልሰል። ሊፋቱ የደረሱ ሰዎች በምን ምክንያት ሊፋቱ ይችላሉ? ከቤት ጀምሮ ነው እንዲሁ የመጣው ማለት ነው። አንተ ለምታስ ጀምሮ ጥሩ እየተለማመደ አንዴ ለማመድ ነው ያለው ልጅ። እስቲ አንዱ ለሰው በላ መልሳ ለዛ ነው ደንቡ። አንቺ ቀጥሎ አንቺ ነሽ። ሊፋቱ የደረሱ ሰዎች በምን ምክንያት ትተስል ነው የጀመረው? እሺ ምን አለ? ዲያብሊስ እስከ መጨረሻው ማለት ምንክታላ። ሊፋቱ የደረሱ ሰዎች በምን ምክንያት እኮ ስራዬን አቀለላችሁልኝ። እሺ በላ አልጨርስም። ሰብረህ እንደገና ይኸው አንዴ ቶሎ ትመልሳለህ። ቀጥሎ ደሷ ነው። አንቺም ነክተሻል እኮ ተጣጣለች። ችግር የለም ተጣጣለች። ትሞክራለህ። ሊፋቱ የደረሱ ሰዎች በምን ምክንያት ትተው ይሄዳሉ? ሊፋቱ የደረሱ ሰዎች በምን ምክንያት ትተውት ይሄዳሉ ሚል ይመስለኛል። ትተው ምንም ሀረግ እኮ ነው የሚሆነው። ኦሬዲ ሊፋቱ ደርሰዋል አይደል? ሊፋቱ የደረሱ ሰዎች በምን ምክንያት አይደለም ትታው ትሄዳለህ። ትታው ማይሄድ አትገምት። በቃተው። ለማንኛውም ይሄ ቪዲዮ ይዘንላችሁ የመጣ ነው። አቸኩሉ ለማለት ነው። አንተ ፈጣጥን ፍጥነት ከ30 ካለፈ ሬድ ላይን ይገላል። አዎ ቀይ መስመር ነው። ቆይቷል ቪዲዮ። በነገራችን ላይ ቆየት ያለ ቪዲዮ ነው፣ ግን በጣም ስላዝናናኝ ነው ይዘነው የመጣ ነው። አዝናንተዋል። አሁን የተዝናናም እኮ አትመስልም። አንተ ተዝናንተ ጨርሰህ ነው አይደለም? አንተ እኔ ጤና የለውም እንዴ? መልስልኝ እንጂ ከዚህ በላይ ሐሳብን በሐሳብ ማሸነፍ ሲጀምር ነፂ በጣም የምወደው አክተር ነው። በጣም የምወደው ሲጀምር ምንም ቢል ያስቀኛል። እና ለምንድን ነው ያልሳከው? በስነ ስርዓት ይሄ እኮ ሪአክሽን ነው አይደለም? አላየኸኝም? ቁጭ ብለው አክብረውን እየተመለከቱን ያለው እኮ ምንድነው? እነዚህ ልጆች ከቪዲዮ በኋላ እናንተ አላያችሁኝም? አልተዝናናህም አንተ? አይደለም እኔን አይተውኛል። ስስቅ ነበር። በሊፋቱ የደረሱ ሾዎች በምን ምክንያት ትተህ መልሰው ልጆቼ ትላንትና ሱዚ ባቢሎን ፍቅረኛዋ ጋር ሄዳ ነበር የመጣችው። አድራን የመጣችው ሶ ከዚህ ጆሪ ነው መሰለኝ።
ውዶቼ ትላንትና ሱዚ ባቢሎን ፍቅረኛዋ ጋር ሄዳ ነበር የመጣችው። አድራነታችሁ በጣም ደክሟታል። በዛ ላይ ደግሞ ያው ባቢሎን የሚጀምረው ነው ያ ነገር ነበረች ሱዚ ያን ድንግል ነበረች እና አሁን ይሄንን አብስዬ ልሰጣት ነው። ፓርቱ ላይ ለቅላችኋለሁ ስሰጣት። ብዙዎቻችሁ ደግሞ ሽማግሌ ሳይላክ ጥሎሽ ምናምን እያላችሁ ነው። ተስማምተናል ጋይስ ማለት ካረገዘች በኋላ እንደሚሰጣ ማለት ጥሎሽም ሽማግሌም ሁሉም ነገር የሚያስፈልጋትን ሁሉ እንደሚያሟላ ተናግሯል። ስለዚህ እኛ ደግሞ ሱዚ ማርገዝ ስላለባት እንቁላሏ ሬዲ ስለሆነ ያን ነገር ካላረክ እንዲ ካላረክ ስንለው ባቢሎን እምቢ ይለናል ብዬ ፈርቼ ነው። ስለዚህ ከዛ አንፃር ነው እንድታውቁ የምፈልገው። ያው በጣም ብዙዎቻችሁ እዛ ላይ ስላላችሁኝ እንደዛ ስላላችሁኝ እንድታውቁት ያህል ነው። እና ይሄ ሱዚ በዚህ መልኩ ፋፍክት ብላለች ዛሬ አይ እኔ እኮ ስለ ውሻ መስሎኝ ነበር። ውሻው ግን እህቷን ነው ስለ እህቷን ነው ሽማግሌ ያለች እኮ ውሻው ስለ ውሻው እኮ የምርህ ነው። ዶሮ እግዚአብሔር ዶሮ ሄዳ ከባቢሎን ጋር ክሽክሽ አድርጋ ስለመጣች ዶሮ ሰርች ያ ነገር ድንግላት አሳቀኝ። እግዚአብሔርን አሳቀኝ። አሁን ለቡቺ ነው ለቡቺ ዶሮ ደክማት ነው የመጣችው እኮ ሞቲ ሰርታ ነው የመጣችው። ኧረ ወይኔ እንደው ረጋ በል እባክህ። አይኔ ነደኝ ጀመር ታውቃለህ። አይዞህ ወንድሜ ባቢላን ይል ወይኔ ባቢላን ቡቺ ያዳክሽ አርጋ መጣ። እንዲህ ዶሮ ከሰራሽ አንቺ ብትሆኛስ ለቡቺ ድንግልና ከተጨነቅ እኔ ላይን ጥራት እኮ ልደግም ሄዳለች እናመጣለን። ቆይ ላይን ጥራት ብለህ ቪዲዮውን አይቻለሁ። ሁለተኛው ቪዲዮ የምሬ ነው እግዚአብሔር ላይን ጥራት ልደግም። ኧረ ጌታው ይቅር በለን እውነት እኔ ግስማችንም እንደዚህ ያን ነገር እግዚአብሔርን ቀዘንሽ እውነት ብጭጭን ያልሽው እግዚአብሔርን እንዴ ደክማት ነው የመጣችው ለቡቺ። እኔ ቁም ነገር ልንገርህ እውነት ምን ያህል በምን እንደቀዘነሽ ልነግርህ ነው። ምን አይነት ኢትዮጵያ ላይ የኖርሽ የቀዘንሽ እንደሆነ እናሳያትና እንመለስላግስ። ምን አይነት ጉራማይሌ ሀገር ላይ የኖርን እንደሆነ እኔ ኢትዮጵያዊን አማርኛ ነው የምታወራው። ደግሞ እንደው እንዳላሳብ ኡጋንዳ ናት የውጭ ዜጋ ናት እንዳለ ኡጋንዳ ውጣ ከአፍሪካ ውጣ ምን ትሰራለህ እዚህ? አውጥ ከአፍሪካ ውጣ ከአፍሪካ ዩሮፒድ። በትግራይ ክልል በህፃጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀም መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህፃጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥም መውደቃቸው እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። የአካባቢው ወጣቶችም የሚችሉትን ያክል ድጋፍ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አሁንም ትኩረት ለህፃጽ ከተማ ሊሰጥ ይገባል። ይህን መረጃ ሁላችሁም ሼር አድርጉትም ድምጽ እንሁናቸው። እንግዲህ እቺ ሀገር ላይ የኖርን ነው ዶሮ ለውሻ የምንሰራው በግ ለውሻ ስጋ የምናበላው የሚበሉትን የምናማርጥላቸው። እውነት ግሴ ይህን ስናገር ለእሷ ብቻ አይደለም ለሁላችንም ነው። የምትናገሩትን ነገር ማወቅ አለ። እውነት እግዚአብሔርን በጣም ተናድጄ ነው ይሄን ቪዲዮ ይዤላችሁ የመጣው ዜናው ስለሆነ ነው። ዋናው ቪዲዮ አባቶችና እናቶች አልጋ ላይ ሆኖ ሲቀረጹ ብታየው አንጀታቸው ተጣብቆ ጠማኝ ነው ያሉት አባትዩ። እና አሁን ላይ ህፃጽ ከተማ ችግር ላይ ነው ያሉት። የሚበላ ሕክምና የተለያዩ ቁሳቁሶች ያስፈልጓቸዋል። የኛ ቤተሰቦችም ያቀማችሁን እጃችሁን ብትዘረጉላቸው ብለን ነው ለምን ነው። ምክንያቱም እርስ በርስ ካልሆንን በስተቀር ያው ፈጣሪም ሰውን ነው የሚልከው። የሚያረጋቸው የሚያሳጣቸውን ተዋቸውና ከነሱ ጋር መገማመት አይደለም። ይሄ እንደዚህ የሚያደርጉ ሰዎች ራሱ ከስነ ምግባርና ከባህል ያፈነገጠ በሚለው ቢገቡልኝ ደስ ነው የሚለው። አሁን ባትል ራሱ እንደዚህ አይነት ነገር ይኸውልህ ይሄ ኦፊሻል የወጣ ነገር ስለሆነ ነው። እዚሁ ሀገራችን አዲስ አበባ ላይ በቀን አንድ ዳቦ በልቶ የሚውል ማአት ሰው ብዙ ሰው አለ። ለውሻ ዶሮ ሄዳ ድንግልና ሰጠች ብላ የውሻ ስሪያን እንትን በዶሮ ሄዳ ድንግል ላይ ጥራት ሄዳ ደገመች። እኛ ምን እናደርግሽ? አሁን ለኛ ለሰው ልጅ ምንድነው የሚጠቅመው? ውሻ ሲሆን ለወጉ ታበላለህ ታጠጣለህ። በስነ ስርዓት ቡቺ ቤት ሊያጫውት ግቢ ሊጠብቅ
በስነ ስርዓት ምን ነው ይሄን ያህል የምንኖርበትን ሀገር እያየን እንጂ በጣም ብልግና እኮ ነው። ይሄ ብልግና ነው። ይሄ ዳይሬክት እንትን የሆነ ነገር እንደማስተላለፍ ነው። ከዛ አይተናነስም ኃጢአት። ይሄ ሰሪያን ሰፖርት አድርገሻል። ያራዳ ልጅ እኔ እድሜ ገና ነው። አሁን ምዝናናበት ሰዓት ነው። አሁን ልጠጣ፣ አሁን ልቃ፣ ምን ችግር አለው? አሁን ጀለሶች ይኖሩኝ የሆነ በቃ ከጀማ ጋር መሆን ምናምን ነው አይደል የሚያስደስት? ብርዝናዬ ነገሩ እንደዛ አይደለም። እውነት ስትገባህ በጣም ይከፋሃል፣ በጣም ይቆጭሃል። በከንቱ ጊዜህን እንዳቃጠልከው ይገባሃል። ወጣትነትን በማይረባ ነገር እንዳቃጠልከው ሲገባህ ጸጸት ያንገበግብሃል። ራስን ልታጠፋ ትደርሳለህ። ይኸውልህ በሀያዎቹ ያለህ ወጣት ከሆንክ ያራዳ ልጅ አጥብቀ ስማኝ። የማይጠቅሙ ነገሮችን ካሁኑ አስወግድ። ይሄ ጫት፣ ሲጋራ ምናምን ሴት ምናምን ልላ አይደለም ዛሬ የመጣሁት። አስፈላጊ ካልሆነ ቲቪ መቲ ቲቪ ላንተ ማይጠቅም ከሆነ፣ ዜና ላንተ ማይጠቅም ከሆነ፣ ኳስ ላንተ ማይጠቅም ከሆነ፣ ጊዜን ዝም ብሎ የሚገልብ ከሆነ፣ ምንም ጥቅም ከሌለው ካንተ ጋር የሆነ ነገር አንተ ከሱ ምንም የምታገኘው ነገር ከሌለ ገደል ይግባ። ያራዳ ልጅ አስወግደው። ነገ ጸጸቱ ያንገበግብሃል። ራስን እስክታጠፋ ድረስ ያደርሳል። ዛሬ ጥቃቅንና የሆነ ነገር ያስደስቷል ምናምን የሆነ ነገር ታደርጋቸዋለህ። እኔ ገና ልጅ ነኝ። ነገ ይደርሳል። ነገ የሚደርሰው መከራ ነው። ነገ የሚደርሰው ችግር ነው። ዛሬ እያደረከው ያለው ነገር ትክክል ካልሆነ ብርዝናዬ ነቃ ደንገጥ በል፣ ነቃ ደንገጥ በል። ለራስህ ያለው ራስህ ብቻ ነህ። ለአንተ ያለው አንተ ብቻ ነህ። አንተ ብቻ ነህ ለራስህ ያለው። በቃ እዚች ምድር ላይ ማንም ያንተን ህይወት ለማቃናት የሚመጣ የለም። ሀታ ሊመክርም ይመጣ የለም። በዚህ ዘመን ሊመክር እንድትስተካከል አይፈልግም። ጓደኞች እንድትስተካከል ጥሩ ሰው እንድትሆን አይፈልጉም። ጎበዝ እንድትሆን፣ ቢዝነስ እንድትጀምር፣ ስራ እንድትይዝ፣ የሆነ ነገር ምናምን አየር እንዲኖር አይፈልጉም። ለራስህ ያለው ራስህ ነህ። ነቃ ደንገጥ በል ያራዳ ልጅ። መልካም ነው። ቴንኪው የኔ አባት። አውርቶታል። በደንብ ነው ያወራው። በደንብ ነው የተናገረው። ስፒከር ማለት እኮ ይሄ ነው። በቃ ይሄ የምትኖርበትን ህይወት አውጥተህ ለህዝቡ ማካፈል። አዎ፣ ግን አሁን ብዙ ጊዜ ሰው ልጅ ያሳለፈበትን ህይወት ሲናገር፣ የኖረውን ህይወት ሲናገር ጥሩ ነው። ለምሳሌ አንድ ሀብት ስለማግኘት ሰውን የሚመክር ሰው ቢያንስ ሀብታም መሆን አለበት። ያ ቃል ልትዝ ይላል። 10 ሀብታም የመሆን መንገዶችንና መጽሐፌን ለማሳተም ብር አጥቼ ነው ብሎ አንድ ደግሞ እኔ ደግሞ እዚሁ ሶሻል ሚዲያ ላይ ታዋቂ ጂም የሚያሰራ ሰውዬና ጂም የጀመርኩ ሰሞን ትሬነርነት ማሰራት ፈልጓል። ከዛ አንድ ጂም ውስጥ ተቀጥሬ አንድ ሀብታም ሰውዬ ቆሟል አለ። ማንን ነው ማሰለጥነው ብዬ ስጠይቃቸው ያ ሰውዬ ነው ምናምን አሉኝ አለ። ከዛ ልክ እዛ ሰውዬው ጋር ሲሄድ እሺ ሰላም ነው ስለው ምን ሰላም አለ በእናትህ ትሬነሩ ይመጣል ብለውኝ እሱን እየጠበቅኩ ነው አለኝ። ቀጭን ስለሆነ እኮ ነው። ከዛ ዞሬ ተመልሼ ሄድኩኝ አለ። በቃ ራሴን መለወጥ አለብኝ ተመልሼ ሄድኩኝና አሁንም አልጠበቅኩም። እግዚአብሔር ቀጭን ስለሆነ እኮ ነው። አሁንም በሌላ አጋጣሚ እንደዚሁ ጂም ቤት ሄድኩኝና ላሰለጥን ሄጄ ይህን ያክል እንደዚህ በ3 ድግግሞች ስራ ስለው በ3 ድግግሞች ይህን ያክል ዙር ስራ ስለው እስቲ አንተ ስራ ምን ለማለት ፈልጌ ነው? ማትኖሩትን ህይወት ለሰው አትንገሩ። የምትችሉትን ነገር ነው በቃ ማድረግ ያለባቸው። ሳስበው እኔም አልችለውም ማለት ሳስበው እኔም ለካ አልችለውም ማለት ዞሮ ሄደ እና ማትችሉትን ወይም ደግሞ ያልኖራችሁበትን ህይወት ለሰው ልጅ አርግ ብላችሁ አትምከሩ ብዬ አስባለሁ። ትክክል። ደግሞ መጠየቅ ካለባችሁ ለምሳሌ ስራ መስራት ከፈለጋችሁ ስራ የሰራ ሰው ጋር ሄዳችሁ ምክር ተቀበሉ። በብዙ ችግር ውስጥ አልፈናል አይደል? የሆነ በቃ የትኛውም ያክል ገንዘብ ብናገኝ እንዳለው ሰው ሆኖ መኖር አንችልበት። ለምን እንደሆነ አላውቅም። አልተሰጠም። አሁን መጀመሪያ ገንዘቡ መምጣት አለበት። ገንዘቡ ሲመጣ እንደ ሀብታም መምሰል አይደለም መሆኑ፣ ቀጥታ ታርጌትን መምታት ነው። እኔ 10 እና 20 ሺህ ብር ልብስ ከመገዛ ስንት ኢኩፕመንት አለ መሟላት ያለበት። ለስራችን የሚሆኑ ግብአቶች አሉ። ሮው ማቴሪያል ይለዋል እንግሊዘኛው። ጥሬ ዕቃ ነው። ይሄ ጥሬ አይደለም፣ ኦልሬዲ ፋብሪካ ገብቶ የመጣ ዕቃ ነው። እና ምን ልላችሁ ፈልጌ ነው፣ አሁን ስለ ትዳር ውስጥ መግባት ከፈለጋችሁ ያገቡ ሰዎች ከሄዳችሁ ምክር መቀበል። ወንደላጤን ምን ብለህ ነው ስለ ትዳር የምትጠይቀው? ስለ ትዳር የሚያማክር አያውቅም። እሱ የሚያውቀው ብቸኝነቱን ስለሆነ ብቸኝነት ነፃነት ነው ብሎ ነው የሚመክር። ብቸኝነቴን ነው
እኔም ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ዛሬ በጋዝ በል። ኧረ እንደውም አንድ ኮንተንት እኮ አስቤ ነበር ወንድሜ። ምንድነው? አንዳንድ ጊዜ ስለአንተ ሰዎች ማወቅ የሚፈልጉት ነገር አለ። ኖርማል ይሄ ፕራይቬት የሆነ ነገር ሳይሆን ኖርማል አንዳንድ ያሳለፍካቸውን ነገሮች እና እኔ እንኳን ያው ብዙም አይደለም ያው ነው የኔን ከሰማችሁ የዚህ 18 ዓመት ያው ነው ተመሳሳይ ነው። እና ማወቅ የምትፈልጉት ነገር ካለ ተሜ ግሴን ጠይቀው፣ ግሴ ተሜን ጠይቀው የምትሉት ነገር ካለ በተለይ ወጣት ቁም ነገር ይሄ ለእናንተ ቁም ነገር ነው እና ቢዝነስ ላይ መግባት የምትፈልጉ ሰዎች ቢዝነስ ላይ አልክ እሺ እንትን ሆናት ቢዝነስ ላይ ያልኖርኩን አታውራ እና ባህ ቢዝነስ አይደለም ሰው ጠይቁ ለልኩ ኧረ ሳምቡሳ ነግዷል ጀለስ ሳምቡሳ ነግዶ የሆነ አሰሪ ነበር እኔና እሱ እና የሆነ ልጅ ነበር ለሶስት ሳምቡሳ እየሸጥን በየጠጅ ቤቱና በየአረቄ ቤቱ ሳምቡሳ እየሸጥን ምን ቢሆን ጥሩ ነው። አንደኛው ልጅ በጣም በቃ ጸባዩ አስቸጋሪ ነው። የ11 ብር ሳምቡሳ ይሰጠንና 1 ብሩ ለኛ ትቀራለች 10 ብር ነው ለሱ የምንሰጠው። ሳምቡሳ ነው ደሞዛችን። ሱኑኒ ምናምን ነበር ያኔ የ1 ብር 4 ሳምቡሳ ነው 25 ሳንቲም ነው አንድ ሳምቡሳ። እና አንዱ ጓደኛችን በጣም አስቸጋሪ ነውና እኔና ተሙ ይዘን በስነ ስርዓት እናስገባና ብራችንን ይዘን እንሄዳለን። አንደኛው ሶስተኛው ልጅ ቁጭ ብሎ በልቶ ጨረሰው እና የታር ሳምቡሳው ሲባል ከቀጣይ ደግሞ ሁሌ ሳስበው ያስቀኛል። የ10 ብር በነገራችን ቀለል አድርጋችሁ አትይዙ። የ10 ብር ሳምቡሳ ማለት 40 ሳምቡሳ ነው የዘመዘረው። ጋይቺ እንዲህ አይነት መሰል ታሪኮች አሉን። ፓስ እናደርግላችኋለን። ምን ብላችሁ ግን መጠየቅ የምትፈልጉትን ነገር ኮሜንት ላይ አስቀምጡልን። አንደኛውን እየጠበቅን ነው። እየጠበቅን ነው። ስተኝሽ ሰው አለ ባንዲራውን ዩቲና ስዛው ቁጭ ብላ ሁለት እንኳን ደስ አለሽ የታችን እውነት። ይሄ በአፍሪካ በኢስት አፍሪካ ኢስት አፍሪካ አይኮኒክ አዋርድ አይኮን ማለት ይሄ ነጥሮ ምናምን አይኮን ለየት ያለ አዋርድ ዩቲናስ ተሸልማለች። በሁለት ዘርፍ ነው የተሸለመችው። ባለፈው አስተላልፈንላችሁ ነበረ የቬሮኒካ አዳነን ማለት ነው። ቬሮኒካ አሸንፋ ዋንጫ የበላችበት። በዚህኛው ደግሞ ዩቲናስ 2 ዋንጫዎችን አደርጋ በዓለም አቀፍ ደረጃ በአፍሪካዊነት ነጥራ ወጣ ያየን አስጠርታለች ማለት ባንዲራውን አድርጋ ሲጨፍሩ እዛ ኡጋንዳ የሚገኙ ኢትዮጵያውያን የሚገርም አቀባበል አድርገውላት። መቼም ኢትዮጵያዊ እኮ ኢትዮጵያዊ ነው። በቃ ደስ ይላል። በቃ አለውልሽ ብለዋት ከኤርፖርት ድረስ በሚገርም ሁኔታ ልብስ ተመሳሳይ ያሰፍተው ፏ አድርገው በሚገርም ሁኔታ ተቀብለዋታል። ፈጣሪም አላሳፈራትም። ሁለቱንም ዋንጫ አርጋ ሲጀመር ዩቲናስ ብራንድ ናት ይችላል። ብራንድ ናት። ዩቲናስ በነገራችን ላይ በሪያክሽን ዘርፍ በተሙ ንጉሴን ወክዬ እንድቀርብ ተነግሮ የነበረ እሱ ቤርቤስ ቃል ላይ ተዘጋጀው እዚህ አይደለም እዛው ሚችልስ አይደለም እዛው ኡጋንዳ ተጠርቼ ነበርና ምን ፈራው መሰለ ተሙዬ እዛ ጋር ሌላ ሶስተኛ ወገን ወክዬ ነው ሽልማቱ እንዲቀበሉልኝ ያደረኩትና ምን ፈሪቼ እንደቀረው ታውቃለህ? ንግግሩን እንግሊዘኛው እንዴት ነው የምንግባባው? እንግሊዘኛው እንዴት ነው? ልክ ነህ ወንድሜ። ኢዝን 15 ቁጥር ብሎ አንብቦ ነው ከትምህርት ቤት የተባረረው። ትዝ ይለኛል። አዎ እንደዚህ አይነት ሪከርድ ያለን ሰውዬ እዛ ጋር ደግሞ ሪከርድ ሰብራል ተብዬ ስጠራ ምንድነው እኔስ ማን ሞኝ ነኝ ትሸለማለህ ተብዬ መድረክ ላይ ቦታ ኢትዮጵያዊነት ኩራቴ ነው ብዬ በአማርኛ ለመሸወድ ከፈለጋችሁ ትራንስሌት አድርጋችሁ እና እሱን ፈርቼ ነው እንጂ እኔ በሪያክሽን አዋርድ ተዋርጄ እንዳልመለስ ብዬ ነው። በአማርኛ አታውራል ተባለ። ዩቲራስ ያወራችሁ በአማርኛ ነው። ሁለተኛውን ስትወስድማ በአማርኛ ያወራችሁ ገፈፈላት ሁለተኛው ዋንጫ ሲመጣ የዛን ሰዓት ቡን ብሎባት ቡን ይላል እንጂ በደንብ ነው ቡን ጭው ነው እንጂ የምትለው እና እሱን ፈርቼ ነው የቀረሁት። ለማንኛውም እንኳን ደስ አለህ ብላችሁ በውስጥ እንትናችሁን ላስተላልፍ። ኧረ ስለ ዩቲናስ ነው ማን አባ ጠርቶ ነው እንኳን አይደለም አይኮኒክ አዋርድ ቲክቶክ ክሬቲቭ አዋርድ በተሳታፊነት ራሱ አልተጠራም። እሱማ ስለማይመጥነኝ ነው ወገኛ ብሩ ነው ወገኛ ተብላ አይደል? እሺ አሁን ስራችንን እንስራ። እናንተ የሰው ልክ እንትና ከድባክ ማታውቀው ነገር አዘለ ቆርፋዳ ፕራንክ እዚህ በቃ
ማዘሯ ሰበነው እዚህ ጋር ፍዞ አስቀምጧት እንደው የት ነው ሲላት እኮ ቤቷን አሳይታኝ እኮ ነው። አይዞት እዚህ ጋር ፍዞ አስቀምጧት አፈዘው ወደቀች እንደው እኔ ላይ ጣላት እንጂ እንደው ድንጋይ መታ ምንም አለካ አለ ዘወትሩ እኮ የመሽናም ሽታ ታቅም እንኳን ታመሽም እኮ እንደው መልካም ሰው ናት። እንደው ሳያት መልኳ ራሱ አሳስቶኝ ነበር እንዴ እንዴት በቃ ፍዞ አፈዘዟት። እግዚአብሔር ይስጥህ ምንም አልሆነች። እንደው ላይ ጡቷትሽ ነካ አረፈች። እንዴት ነካታለ? አይዞት አይደለም ትንሽ ነው ነካ አርጎ እንዴ ለጋጡት ነው ለጋጡት ነው ዳዲ ናቸው ነው መርቁኝ እግዚአብሔር ይመስገን ማለት አይዞት አይዞት እናትየው እንዴት ወድጃቸው ልሙት የምር ደግሞ ሀቀኛ ናቸው እንዴ አክሰንታቸው የጉራጊኛ አክሰንት ነውና ሲናገሩ ቲፒካል ኢትዮጵያዊ እናት ሆና አንደበታቸው የሚጣፍጥ እናት ናቸው። ይመቹት ማዘር ይምነ ፕራንክ በቃ የምትሰሩ ሰዎች ካላችሁ እንደዚህ ደህና ፕራንክ ስሩ። ከባህልና ከወግ ያላፈነገጠ እንዲህ ደህና ፕራንክ ስሩ። እና ደግሞ ፕራንክ ሲሰራ በነገራችን ላይ ካሜራ ደበቅ ይደረጋል እንጂ እንዲህ ተብሎ እንትን የለም እኮ ፕራንክ የለም። እኛ እንጀምራለን። እስቲ ቆይ እኔ እኮ ብር የለኝም እንጂ እኮ የመጀመር ፍላጎት ነበረኝ። ብልጣብልጥ ሰዎች ሞገስ የላቸው። በጣም ጥሩ ገንዘብ ሊያገኙ ይችላሉ፣ ሀብት ሊያፈሩ ይችላሉ። ብልጣብልጥ ሆነው ምናምን ብለው ባለሀብት ፊት ባለስልጣን ፊት የሆነ ነገር አድርገው ፎቅ ሊሰሩ ይችላሉ። ሞገስ ግን የላቸው። ስለዚህ ነው አንዳንድ ሰዎችን ስታገኝ የ300 የ400 ሺህ ብር ሱፍ ለብሶ ሽቶ ላዩ ላይ አርከፍክፎ በጣም ውድ ጫማ አድርጎ የብዙ ሚሊዮን ብር መኪና ይዞ ስታየው እንደዚህ ሞገስ የለውም። በጣም ትክክል የለውም፣ ምንም የለውም። በጣም እና ይሄ እንትን ነው በብልጣብልጥነት ሲገኝ ነው። በዊዝደም ስትሄጂ ግን በጥበብ ስትሄጂ ግን ያ ፌቨር በህይወትሽ ይሰራል። እና በብልጣብልጥነት ሀብት ሊገኝ ይችላል። በብልጣብልጥነት ግን ሞገስ አይገኝም። አያምርብሽም። በቃ አያምርበት። ምንም ሞገስ የለውም። ፌቨርድ አይደለም። ይሄ በተንኮል በዘዴ በብልጥነት ምናምን የመጣ ነገር አያስከብርም። እና ጥበብ ግን ወደ ሞገስ ይወስድሻል ማለት ነው። ትክክል። ብዙ ጊዜ አይተህ ከሆነ አንዳንድ ሰው ውድ መኪና ይዘው የሆነ ፊታቸው ክብድ የሚል ሰው አጋጥሞ አያውቅም? ማለትም ኮንፈርት የማይሰማ አንዳንድ ጊዜ እኮ ደም ግባት የሚጋብዝ ሰው አለ ደስ ሲል እንደኔ አይነት ምናምን አንተ በንጎዳው ቆጠሞ ወጥቶ አይደል እንደምን ነው አንተ ምንም ወረዲያ ምንም ብትበላ ምንም ብታረግ አንተ ግርማም ሞገስም ለምንድነው ከመስመር ከሪትም የምትወጣው? ሽሮ አልበላ ስላለሽ ነው። ይሄ መረጡ እንቅስቃሴሽ ነው። ኧረ እኔ ሽሮ እወዳለሁ። ዝም ብላቸው የምሬ ነው። አሁን በነገራችን ላይ ኦቨር ብልጥ መሆን መጥፎ ነው። ኦቨር ሞኝም መሆን መጥፎ ነው። ብልህ መሆን ነው አሪፍ። እንደ እባብ ብልህ ሁኑ ይላሉ እኮ። እባብ ብልህ አይደለም፣ ብልህ ነው። እንደ እርግብ የዋህ እንደ እባብ ብልህ ሁኑ ይላል። እባብ በጣም ብልህ ነው። ለክፋት ይኸው ከሰው ጋር ተቀራርቦ መኖር ይችላል እባብ። ታባክ ማለት ያው ለንግግር ቁጥብ ሆኖ እንደዚህ ለሰው በሚገባ መልኩ በምሳሌ ሲሆን ደግሞ ይገባሉ እኮ። ታዲያ መርዝ የሚረጨው ማን ነው? እባብ አይደለም? ምን እኮ እባብ ጋር የሰው ለምድ ለብሰ እንደ እርግብ የዋህ ሁኑ እንደ እባብ ደግሞ ብልህ ሁኑ ይላል። እባብ ምስጥ ነው። እባብ መሽቁቅ ነው። እባብ ተንኮለኛ ነው። እንደውም እባብ ነህ። እንደውም አንድ ስለ እባብ ሲባል አንድ ምሳሌ ልንገርህ። እሺ። አንድ ጠርሙስ ውስጥ ደም ይቀመጣል። እባቡ ደሙን እየጠጣ ወደ ውስጥ ይገባል። ከዛ ሊወጣ ሲሞክር መውጣት አልቻለም። ለምን? ደሙን ብዙ ስለጠጣ ማለት ነው። ወፈረ። ደሙን እየተፋ በሄደ ቁጥር ግን እባቡ መውጣት ጀመረ። ደሙን የመጥፋት ጥበብ እንዴት አመጣ? ብልህ ስለሆነ ማለት ነው። ስለዚህ እንደ እባብ ብልህ ሁኑ፣ እንደ እርግብ የዋህ ሁኑ። ይህንን ሚክስ አድርጋችሁ ነው መቀጠል ያለባችሁ። ለዛ ነው ያልተሳካልን። አየህ
እባብ በመካከላችን ስላለ ነው ያልተሳካው። ግን ይሳካል። እባቡን ቆርጠን ጭንቅላቱን ቀጥቅጠን በገደልነውና አጥር ላይ ባንጠለጠልነው ቁጥር ምክንያቱም መሬት ከተው ነው ምን ያደርጋል? አፈር ልሴነው አፈር ብላ አፈር ያስበላ። አንተ እባብ ሲጀመር ገንዘቤን እቀበላለሁ እቀበላለሁ። የምን ብር? ኧረ የምን ብር? የደመርሽ ጠብቂ አንቺ እንትን በይልኝ ምሽልኝ እስክስታን አይ ግን ወደ ሀሳቡ ስንመለስ እስካሁን ወደ ሀሳቡ አልገባንም እንዴ? ይቅርታ አድርጉልን። ወደ ሀሳቡ ስንመለስ ብልጣብልጥ ሰዎች ብዙውን ጊዜ ይታወቃሉ። አንዳንድ ብልጣብልጥ ሰዎች ደግሞ አጠገባቸው ያለ ሰው ብልጣብልጥነታቸውን እያወቀ ዝም ሲላችሁ እንደ ሞኝ አትቁጠሩ። ከእናንተ በላይ ብልጥ ነው፣ ነገር ግን ሰላም ይሻላል ብሎ ነው እንዲህ ዝም አንገቱን የሚደፋው አብሮ ለመኖር መጣላት መግፋት ስለማይፈልግ ነው። በዚህ አጋጣሚ ቅድም ስለ 400,000 ብር ሱፍ ሲያወራ ነበር አለ እንዴ አንተ እኮ እስቲ ማርያምን በለኝ የምር እስቲ ማርያምን በል አለ እግዚአብሔር 400,000 ብር ሱፍ አለ። ምን ሆነሃል አንተ እየኖርክ እኮ አይደለም እንዴ አንተ ባለፈው አላየም እንዴ 120 ምናምን ሺህ ብር ቀበቶ የምሬን ነው የምልህ አንተ ዘይት ላይ ነህ አንተ ሽንኩርትና ጤፍ ላይ ነህ ወንድም አለም መወራት ያለበት ስለሱ ነው። አንድ ሱፍ ማለት እኮ 400,000 ማለት ለብሶ የሚሄደው ሱቅ የሆነ የእህል ሱቅ መጀመሪያ ማለት በግማሽ ሚሊዮን ሊሆን ወይ እንዴ ፈቀቀርጋ እናንተ ተመስገን በሉ። ተመስገን ማን እንላለን እኛ ተመስገን እንላለን። ግን 400,000 ብር ሱፍ ይለበሳል። ስለ 400,000 ብር ስንት ከካም ቤተሰብ አለኝ ዘርማን ቤተሰብ አለ ዘርማን ሰባት ቤቴ ከካም ደሃ ናቸው። እነሱም ቢያንስ ማን ያደርግበታል ሰብለህ ደግሞ ውስን ታረጋለህ እንዴ አለ እንዴ አንድ እኮ የለም ለበዘር እንዴ በዘር ብትሄድ እኮ አንድ ድሮ ባላባት ምናምን ይባል ነበር። እሱ እንኳን የለንም። ምን እናንተ ወገኛ ቤተሰብ ይላል እንዴ ሞተር ዲፈረንሻል ነው ነሱ ተፉ እኛ ግናለ ተመስገናለ ዛሬ ካምፒዮን ዲፈረንሻል ካምፒዮን ይሉኝ ነበር ለፋ በከንቱ ይሉኝ ነበር ለፋ በከንቱ ጊር ነው አሳየዋቸው ቁሜ ከፊቱ እነሱ ፈሪ እኛ ጀግናነ አሳየናቸው ለውጡ ሞከረ እንዴት እንደሆን ችግሩን አይተን መላዘየጅን ተመሩ ሰምተን ግን እኮ መቀየር ነበረባቸው ቦታ አዎ ያንን ጥፍሩን መሰራት የነበረባት እህታችን ነች። ግዴታ የጉልበት መሆን የለበትም። ነገር ግን በቃ እንደዚህ ወጥተህ ተንቀሳቅሰህ ምናምን መስራት ያለብህ ወንድ ነህ። በነገራችን ላይ ቆራሪው ነው የምትሰራው ልጅቷ። አዎ በስማ የምታነሳቸው ብረቶች እንዴት እንደምታጣጥፋቸው ተሸክማ ምን እንደምታደርግ እያያት አይደል? አሁን በጋራ ማታነሳውን እሷ እንዴት ነው ግን አሁን እንደዚህ ቂሪር ብለን ቁጫና አሁን መላላጥ የጀመርነው እኛ ወንዶቹን እናልኩ ጨርሰን አርትና አርቲስት የሚባል አለ። አርቲስት የሚባለው እጁ አይቆሸሸው ምናምን ነው። አርት የሚባለው ደግሞ ይሄ ጥፍሩ ምናምን ነው። በቃ መጨረሻ ላይ አምሮ የሚታየው ነገር ነው። ባባርለ ይሄ ግን ምንድነው የሚባለው? ይሄ አሪቲ ቡ ነው የሚባለው። አጨርሰው ይሄ ቡ ነው የሚባለው። ገባችሁ አይደለ? እዚህ በጣም ብልግና ነው በእናት ያሁን ዘመን ደግሞ ወንዶች ምንድነው ግማሹ ያለቅሳል ይነፋረቃል። እኔ እንዴት ነው ሰው እንደዚህ ስክሪን ከፍቶ ካሜራ ከፍቶ እንዴት ነው መነፋረቅ የሚቻለው? አሁን ጭራሽ የባሰብን ወንዱ በፊት እኮ ሴት ናት ይባላል። በጣም ሴንሲቲቭ ስለሆነች እሷ ናት በፍቅር ተጎድታ ራስ ወንዱ ይጎዳል ታለቅሳለች ይባላል። ኧረ አሁን በቃ ተቀያየረን ቁጭ ፏ ብላ ምናምን ነው እንትን የምትለው። ወንዱ በቃ ቁጭ ብሎ እንደዛ ጥሩ አይደል እንዴ? ከዛ ንፍጡና የተመጨመጨ እኔማ አንዳንዴ እንደውም ካራክተር ነው ይመስለኝ ታውቃለህ። የፊልም ካራክተር እንዴት ነው የሚመጣላችሁ? አሁን ካሜራ ከፍታችሁ እንዴት አቤት ድምጽ እኮ በእናት እንደዚህ አይነት የተልመጠመጠ ነገር በእናት ድሮ እኮ ፋዘር ምናምን ሐሞት ምናምን ያጠጣል ሰው እንደውም ኮስተር እንድንል። አዎ አንድ አርቲስት እንደውም ሰሞኑን እያለ ነበር አባቴን ገንፎና አጥሚት አጠጣም ይላል። ወንድ ልጅ እንደውም በድሮ ጊዜ ገንፎና አጥሚት አይበላም ና ተብሎ ሐሞት እንደውም ኮስተር እንድትል ጋሽ ኑጌ ምንድነው የሚያደርገው? ግሴ እንደውም እንትን ይላል አይችልም እንትን ምትል ምን ያደርጋሉ? ጉበት፣ ኩላሊት፣ ጨጓራ ምናምን ይደረግና ሚጥሚጣ ሐሞት ይደረግበታል። ና ወንድ አይደለ እንዴ? ከዛ ሐሞቱ ደግሞ ንጹህ ከሆነ
ይቀዳል ወይ ደግሞ ከነከረጢቷ ከመጣች እንዲያንጠለጥልና አፍን ክፈት ይላል። ከዛ በኋላ በእንትን በቢላዋ ቅድድ ሲያደርጋ ጮር ይላል። አፍን ከፍተ እንዴ በደት እንደሚገባላ ግን ምክንያቱም ስላፈረጠው የትም ፈጣብ አለ እዛው ጣብ ያደርጋል። ደም እግር ስር ምናምን አስቀምጦ እንደዚህ እግራችን እጅና እጅን በዚህ ጋር ታስገባና እግር ስር ገብተህ እዛው ተጋራጣ ምናምን ይባላል። ንቅንቃትልም አንገተን እንዴት አደርጋለህ ከስር አጎትህ ምናምን እዚህ ይገባል። ልጅ እያለን እኮ ነው እንዴ ካልክ ሌላ ታሪክ ነው እንዴ። ከፈሰሰ አለቀ ነገሩ። የአባትና የልጅ በፊት ይቀደዳል። የተበላሸው ከመት ጊዜ እንደሆነ ታውቃለህ። ወንድ ልጅ የፍየልና የበግን ቡሩኬ ይጠብስና ይበላ ነበር። ቡሩኬ ማለት ፍሬ ነው። ፍሬው ማለት ጠብሶ ይበላ ነበር። አሁን ሴቱ ይበላል እንዴ? ሴቱ እየበላ ወንዱ ትቷል። ሴቱ ጎቤ ሆኗል። ወንዱ አሁን እንዲህ ይላል። ቫዮሊን ይመስል ምናምን እያለ በቃ መጥመጥ ሆኗል ስራ። እና አልጫ አጥሚትና ገንፎ ወንድ ልጅ አይበላም። ኮስተር ያለ ነገር አሞት ከዛ አረቂ የተልመጠመጠ ነገር ወንድ ልጅ አያደርግም። ኮስተር በሉ ቆፍጠን በሉ። እሺ አሁን ጭራሽ አሁን ውጪ ይሄን ጥፍር ምናምን አይታችኋል። በፊት በቢጎዲን ሴቶቹ ነበር ምናየው የውበት ሳሎን እንዴ። ወንድ ልጅ እኮ ውበት አይባልም። ወንድ ልጅ እኮ ራስን መጠበቅ ሲባል ካደጋ ነው እንዴ። ይሄ እኮ ፌንት ያበላል እኮ አንዳንዱ አይታላል። ጭቁኝ አንድ ጊዜ ፌንት የሚያበላብበት ያረግሬሳ የሚመስል የሆነ ሰዓት ሲገባል ያቃጥላል። እንባ ጠብ ይላል። ይኸው ተመልከቱልኝ የኛዎቹ ጉዶች። ሹፍ እንዳለ ወንድም ፎጣዋን ኮርቤሳ ይሆናል። ቀጣይ ታጠባል። ፊቱን ሸፈነ። ፊቱን ሸፈነ። ኧረ ወይኔ ኧረ በእናትህ አሸንዳ ላይ ምናምን የሚሰራ ነው። ወንድ ነው አሁን ተሾርቧል። ቀጣይ ይሾረታል። ንቁ እንደደው መስሎ ነው ቤቢ ሄር ቀጣይ አሬ ቸኮለው እንዳይለጥፋችሁ እናንተ ባካችሁ እንዳይለጥፋችሁ። እነዚህ አይደል እያስፋፉ ያሉት ሀገራችን ላይ እኩይ ተግባራቸውን እየመጡ እየረጩ። የፀጉር ቤት ፖስተር ሊቀየር ነው አሁንም በሴቶች ነው። የወንድ ነው የሚሆነው። ቀሚቱ ናትሽ ነው። ወንድ እንዴት ብሎ ነው የሚሆነው? አንተ ወደ ላይ አንተ ቀስበል አንተ ድጋሚ እኔ እንደው እንዳይነት ስህተት ድሽ ነው ማድረግ። አንተ ማይሆን ነገር እንዳትናገር ከዚህ በኋላ እንደው ወንድ እንድንባል ማለት ነው። ወንድ ናቸው እንድንባል እዚህ ውስጥ አረቄ አድርገን ነው። አረቄ አምጪ። በቀጣይ ጾም ሲፈታ ጾም ከተፈታ በኋላ ጾም ላይ ስላለን ነው መጠጥ ወንድ ያስብለ ቆሏችን የለም ማለት ኪታባን ገና እዳውን ከፈልክ ነው። ባለፈው እንትን ይሰራንበት እዚህ ቪዲዮ ይሰራንበት ስጋው ጠጅና ስጋው አይደለም። ዩቲዩብ ይከፈለንና እንትን አለው ነገር ሰብስክራይብ አድርጉ። የስጋና የጠጅ ብር አለብን እንዴ እናንተን ተማምነን እንዴ ቀልድ ላይ ናችሁ እንዴ? አለ በለዚህ በካሜራ ወይ ስልክ ሸጠልን ከብል ነው እንዲህ ስታይ ሞልቶለት አብጦ ስታይ ያለው መስሎ ነው አይደል? እዳው እኮ ነው። አረ ሰብስክራይብ አድርግ በእናትህ እንዴ ምን ነክቶሃል አንተ? ትቀልዳለህ። 10,000 ገብተናል። ላይክ ስታረግ ላይክ ስታረጉ አይዞ እንዴ ቫይራል ይወጣል። ከዛ በኋላ ጥሩ ገንዘብ ዩቲዩብ ይከፍለናል። ከዛ እሱን እንከፍላለን። እንዴ እናንተ እንዴ ስንት ብር ነው እኮ 3,000 ነው። ስንት ብር ነው ያወጣው? 3,000 እንዴ አህያ ነው እንዴ ገዛው? ያ ሁሉ ለነገሩ ባለዳው እኔ የተገረፉ ፊቴ እኔ አንተ ታዋቂ ስለሆንክ አንተ ያለህ መስሏቸው ነው የሰጡ። አብነት ወንድማችንን ታውቁታላችሁ እያለቀሰ ይህን ሁሉ ሲጎበኝ እየመጣ ሲረዳ ስንቱን ነገር ሲያደርግ ነበርና አላህ በሱ ላይ ያመጣበትን ነገር አላህ እንዲያነሳለት ሶስት አባቶችን ዱዓ እንዲያስቴር አብነትን ዱዓ እየተደረገ ከዚህ በሽታ አላህ ያቀበል የውንም መሬት ያላህ አሜን 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 الله يشرف آمين يهوياتنا زي الله يشرف آمين الله يشرف آمين كل إنه أنت تصفنا هنا
በመምን ያነካ ችግርም ያነካ አያት ያን ካሜራ አድርገው አትንም ረሽበ ያደው ሁላቱም ማሻንተ ቦል ይሁን الله يشرو آمين الله يشرو آمين عافياون الله يملسله عافيا ملاشو الله نونا لسو يشكرو ነገር የለም عافياون الله يملسه آمين ሽሮ ዲኖ ሚዘይረን ያርገው አሜን እንደው ሽሬትኝ እናንተን መጥቼ ፊታችሁን እማይበት ነው ያለው እንግዲህ አላህ አይቸግረውምና عافياون መልሶ ምን ተያየር ያድርገን አሜን الله يشرو آمين الله يشرو اللهم صل وسلم እናመሰግናለን። ግን በቃ እውነት እንደዚህ አይነት ነገር እንደማየት ግን ምን ደስ የሚል ነገር አለ። ሙሉ ኢትዮጵያ ተረባርቦ ሁሉም ሃይማኖቶች በአንድነት ይሄ በጁምዓ ቀን ነው የሚለው ጽሁፉ ላይ በጁምዓ ቀን ይላል። እንደዚህ እንደመወደድ ግን ምን ደስ የሚል በቃ መልካም ነገር ስትሰራ ሰውም ይወዳል። ሰው ዝም ብሎ ያለ ምክንያት አይጠላም። ክፉ ነገር ስትሰራ ነው ሰው ራሱ ጥላት ፊቱም ያዞርበና በሁሉም እምነቶች ዘንድ ጸሎት እየተደረገለት ነው። ድንገት እጃችን ላይ ገባው ያገኘነው ቪዲዮ ይሄ ስለሆነ ነው ይዘንላችሁ የመጣ ነው እንጂ በዚህ ሰዓት ላይ እንደዚህ እንደመወደድ በጣም ደስ የሚል ነገር የለም። ማስተር አብነት እግዚአብሔር ጨርሶ ይማርህ። አሜን። ጨርሶ ይማርህ። በትግራይ ክልል የተከሰተውን ድርቅ ላይ ኮመንት ሴክሽን ላይ ምን ተጽፏል? ማስተር አብነት ቢኖር ኖሮ ይሄን ቀድሞ የሚገኘው እሱ ነበረ። የሰው ጭንቅላት ላይ ምን አይነት ነገር እንደተፈጠረ ተመልከት። አሁን ግን ማስተር አብነት ምናልባት በህመም ላይ ቢሆንም ሁላችንም ተረባርበን ልንደርስላቸው ይገባል። እንወዳችኋለን። ቪዲዮ አልቋል፣ አለቀ። በቃ አፕሮቫል ከፈለጋችሁ አፕሮቫል በሉን፣ ጻፉልን፣ ቡም ማህተቡን እንሰጣችኋለን። አለቀ። እና ደግሞ ቶሎ ነው የምትሉ ከሆነ ላይክ እያደረጋችሁ እንደገና ኮሜንት ላይ እየገባችሁ ምናምን ግሴ አንተ ከተሙት ይሻላለህና አሪፍ ነገር ይዘህልና ትመቸናለህ ብላችሁ ኮሜንት ላይ ጻፉልን። ለኔ ደግሞ ከግሴ አንተ ትሻላለህ ባንክ አካውንትን በውስጥ ላከልንና ገንዘብ እንላክልህና የተሻለ አያችሁ አይደል? ለገንዘብ ነው ሲጀመር አቀራረብ ያስታውቃል። ለገንዘብ ነው። እኔ ግን ንጹህ ፍቅር ነው የምፈልገው። ውጫዊ ውበት ምንም ያደርግም አላፊ ጠፊ የሚከስም ነገር ነው። እንወዳችኋለን። ቴንክ ዩ ወይስ በእናትህ